በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በክርስቶስ የተወደዳችሁ በሰማይ ስፍራ የተባረካችሁ አብ የተከላችሁ ወልድ ያጸደቃችሁ መንፈስ ቅዱስ የሚያለመልማችሁ ለፍሬ ለበረከት የሚያደርሳችሁ እምነት ከስራ ጋር ከተግባር ከህይወት ጋር እንዲሆን መንፈስ ቅዱስ አዋህዶ የሚሰራችሁ ብሩካን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ታኅሳስ 21-23 ላይቭ ስትሪም ፕሮግራም ይኖረናል። እንደ ሰብአ ሰገል የሚለውን የአጋፔ መርሃ ግብራችንን የምናከናውንበት በየዓመቱ ለገና ስጦታ ይዘን ወደ እመቤታችን የምንሄድበት መርሃ ግብር ነው። ለ2 ዓመታት ወደ ሆስፒታሎች ነበር የሄድነው፣ ግን ዘንድሮና አምና ወደ እመቤታችን እኔን ወደ አሳደገችኝ ቤተክርስቲያን ታምር ወደምትሰራዋ ልጇ ኢየሱስ ክርስቶስ ድንቅ ስራ ወደሚገልጥበት ልጆቹን ወደ ሰራበት ወደ ወልቂጤ ደብረ ጽዮን ቅድስት ማርያም ቤተክርስቲያን ነው የምንሄደው። ያው የዘንድሮ ትመረቃለችና የሚያስፈልገን ነገር አለና በጣም ወሳኝ የሆኑ ጉዳዮች አሉ። ትልቅ ያው ግሽበት ስላለ ኢትዮጵያ ውስጥ ትልቅ ህንፃ ስለሆነ ከላይ መድኃኔዓለም አለ፣ ከታች እመቤታችን አለችና ወለሉ ላይ የሚነጠፈው ከታች የሚሰራው ሴራሚኩ ወለሉ መብራቶቹ እነዚህ በጣም አስፈላጊ ነገሮች ስለሆኑ እነዚህን ዲቴሉን ይዤላችሁ እመጣለሁ። ምናልባት ስትዘጋጁ ይሄንን ይዛለሁ የምትሉትም ካለ ይዤላችሁ እመጣለሁ። ተዘጋጅታችሁ ላይቭ ስትሪም ላይ ያው ስጦታችን ይዘን እንመጣለን። የአጋፔ ቤተሰብ እንደ ሰብአ ሰገል የምንጓዝበት ፕሮግራም ነው። አስቡበት። ቀረብ ሲል ማስታወቂያ የተናገረ አሳስባችኋለሁ። እግዚአብሔር እናንተ ቤታችሁን ዘራችሁን ሁሉ ይባርክ። ተወዳጆች ምትሃት መሰላቸው የሚል ርዕስ ነው። ቅድም ርዕሱ ላይ እንዳያችሁት እና እነ ስምዖን ጴጥሮስ በጥብርያዶስ ባህር እኩለ ሌሊት ባለፈ በ9 ሰዓት አካባቢ ላይ እየቀዘፉ ያለ ነው። ከጌታ ጋር ብዙ ሰዓት ያሳለፉ ስለነበረ እንቅስቃሴያቸው በጌታችን እንቅስቃሴ ልክ ነበር። ጌታ ደግሞ ብዙ እረፍት የሌለው ነበር። የጠፋውን ሊፈልግ የመጣው እረኛችን ስለነበረ ብዙ ስራ ስለሚሰራ ጥቂት ነበር የሚያርፈውና ሌሊት ድረስ ይቆዩ ነበር። አሁን ማቴዎስ ወንጌል ምዕራፍ 14 ስታነቡ ወዲያው ህዝቡን ሲያሰናብት ሳለ ደቀ መዛሙርት በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ህዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። ያው በጣም ብዙ ሰው አስተማሩና ራት በሉም አይልም። ይገርማችሁ። በቃ እናንተ እዛ ማዶ ሄዱ እኔ እጸልያለሁ አላቸውና ለብቻ ከወንዙ ማዶ ከባህሩ ከጥብርያዶስ ባህር ማዶ እንዲሄዱ አዘዛቸው። በመሸም ጊዜ ብቻውን በዚያ ነበር። ታንኳይቱም እነሆ በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በ4ኛው ክፍል ኢየሱስ በባህር ላይ የሄደ ወደ እነርሱ መጣ። አሁን መሽቷል፣ ሌሊት ነው። 4ኛው ክፍል 9 ሰዓት ከምሽቱ ማለት ነው። እነሱ እየሄዱ እያለ ታንኳይቱ ነፋስ ገጠማት ይላል። የሌሊት ነፋስ ውሃን በጣም ያነዋውጣል። ከሰዓት ጀምሮ ባህር አካባቢ ሰዎች ታውቃላችሁ፣ ከሰዓት ጀምሮ ነፋስ ይነሳል ባህር ላይና እስከ ሌሊቱ ድረስ ኃይለኛ ነፋስ ይመጣል። የእነ ስምዖን ጴጥሮስን ታንኳ አነዋወጣት። ከጌታ ጋር አብረው ሄደው እሱ ባህሩ ጀልባው ላይ ተኝቶም ነፋስ ተነስቷል። ብቻቸውን የሚቀስፈው ነፋስ ተነስቷል። ይኸውላችሁ ትምህርት ነው ይሄ። ከጌታ ጋር እየኖርን እየቀደስን ወንጌል እየሰማን እየቆረብን እየተማርን ማዕበል ሊነካን ይችላል፣ ሊነሳብን ይችላል። ያ ማዕበል ግን ሊያጠፋን አይደለም የሚመጣው፣ እምነት ሊጨምርልን ከሞትም ያድናል ብለን መዘመር እንድንችል ሊያደርገን ነው የሚመጣው። አንዳንድ ጊዜ ደግሞ ብቸኞች ነን ብለን በምናስብበትም ሰዓት ማዕበል ይመጣብናል። ብቻችንንም እንደሆነ ስናስብ ከጌታ ጋር ጌታ ከኔ ጋር አይደለም፣ የራሳችን ምክንያት አለ። እንደዛ ብናስበው ኃጢአተኛ ስለሆንኩ በጣም ስለቆሸሽኩ ጌታ ከኔ ጋር አልኖረም ርቄዋለሁ ብለን ማሰብ የጀመርን ብቻችንን ስንቀዝፍ ከባድ ማዕበል ይነሳል። ግን የሚገርማችሁ በሁለቱም ሁኔታ ውስጥ ክርስቶስ ግን አይለየንም። ይህ ተስፋ ነው። አብሮንም ሆኖ የሚነሳውን ማዕበል ተነስቶ ጸጥ ያደርገዋል። ብቻችንንም እየቀዘፍን እንኳን ቢመስለን
ያለ ክርስቶስ ብቻዬን ነኝ፣ ተጥያለሁ፣ እኔ በቃ በምድረ በዳ ወድቄያለሁ፣ ኃጢአቴ ገድሎኛል፣ በደሌ ድካሜ ጎድቶኛል፣ ከአምላክ ያርቆኛል እያልንም በጀልባችን አጠገብ ክርስቶስ መጥቶ ቆሞ ታዩታላችሁ። ለመሰላችሁ ዓላማው በእኛ ላይ ፍቅር ነው። እግዚአብሔር የክርስቶስ ዓላማ በእኛ ላይ ፍቅር ነው። አይለወጥም ፍቅሩ። እንደ ሰው የሚሸረሸር ወረት የሚሰብረው ፍቅር የለውም። የኛ ጌታ እረኛችን ነው። በጎቹን የሚጠብቅ እረኛ ነው። ኃላፊነት የሚሰማው እረኛ ነው። ከሰው የሚፈልግ እረኛ አይደለም። ስለዚህ አናደክመውም። እኛ ነን የሚመስለን እንጂ እሱ አይደክመው። ተቃላጭ ሰው እኮ የሚደክመው ሲፈልግ ነው። ፍቅር ሲፈልግ፣ ትኩረት ሲፈልግ፣ ስጦታ ሲፈልግ፣ የሰው ልጅ ሲፈልግ ነው የሚደክመው። ካልፈለግ ግን እኮ አይደክምም። ለምንድን ነው እኛ ከልጆቻችን ላይ ማንደክመው? ሕፃናትን ስንወልድ ሕፃኑ ልጅ በዛ ዕድሜው ተነስቶ ስልካችንን ሪሞታችንን አያቀበለንም እኮ አያግዘንም። ብቸኛው በእኛ እጅ አዳሪ ነው። ግን በጣም የምንወዳቸው በእኛ እጅ ባደሩባቸው ጊዜያቶች ነው። ሕፃናቶች በነበሩበት ጊዜ ልጆቻችን በጣም እንወዳለን። ለምን ይመስላችኋል? አምላካዊ ባህሪ ነው። ምንም ሳንፈልግ ነው የምንወዳቸው፣ ሳንፈልግ ነው። ካደጉ በኋላ ግን ከነሱ ስንፈልግ ግን መናደድ እንጀምራለን። ቤቱን አስተካክለው ብለነው ሄደው ካላስተካከለ፣ መሬቱን ወልብለው ብለነው ሄደው ካልወለወለ ተበሳጭተን እንውላለን። በፈለግን ጊዜ ነው የምንቆጣው፣ የምንበሳጨው። ጌታኛ የሚፈልገን ፈልጎን አይደለም፣ የሆነ ነገር ከኛ ፈልጎ አይደለም። ለዚህ ነው እናት ልጇ እንደምትወድ የሚወደን እና ብቻቸውን እየቀዘፉ እያለ ወደ ጌታ መጣ። ባህሩን እየተራመደ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩ ጊዜ ምትሃት ነው ብለው ታወኩ፣ በፍርሃት የጮሁ። ወዲያውም ኢየሱስ ተናገራቸው፣ አይዟችሁ እኔ ነኝ አትፍሩ አላቸው። ደቀ መዛሙርቱ ባህር ላይ ሲራመድ ሲያዩት አሁንም ኢየሱስ ገና በእነሱ ልብ ውስጥ እርግጠኝነት ይጎድለው ነበር። አያችሁ፣ ውስጣቸው ተደላድሎ አልተቀመጠም። ባህር ላይ የሚራመድ ምትሃት እንጂ ኢየሱስ ነው ብሎ አላሰቡም። ለእግዚአብሔር ልጅ ለኢየሱስ ክርስቶስ ከሃሊነት ወይም ችሎታ ከሰጡት እውቀት ይልቅ ለሰይጣን የሰጡት እውቀት ይበልጣል። ምትሃት ባህር ላይ ይራመዳል ብሎ ያስባሉ። የመናፍስት አባት የመናፍስት ፈጣሪ ጌታ ኢየሱስ ክርስቶስ ባህር ላይ እንደሚራመድ አልተረዱ። የታጠቁ መላእክትን የፈጠረ ጌታ በደመና ላይ የሚራመድ እንደሆነ አልተረዱ። በእሳት ድንጋዮች መካከል የሚራመድ እንደሆነ አልተረዱ። በከዋክብት መካከል የሚመላለስ እንደሆነ አልተረዱ። እግሮቹ የጋለ ነሐስ ይመስላሉ ሲባል ምን ይመስላችኋል? እሳት መካከል የሚራመድ ጌታ እንዳለ ነው የሚያሳይ። ምንም አይነት ነገር እርግጦት ነው የሚያልፈው። ለእኛ እሳት የሆነው ለእሱ መራመጃ ምንጣፍ ነው። እግዚአብሔር ልጆች ግን እንደዚህ የሚረዱ አልነበሩም። እነ ስምዖን ጴጥሮስ ምትሃት ነው የመሰለ። መለስ ስል ብዬ ደግሞ ወደኛ ቤት እና ዓለም እስቲ ልመልሳችሁ። ብዙ ጊዜ እኛ ሰይጣንን ከእግዚአብሔር በላይ ነው የምንፈራው። ሰይጣን ያጠቃኛል ብለን በጣም እናምናለን። ስንከፍት በሩ ራሱ በስመ አብ ወልድ ብለን የምንከፍተው። ቤተ ክርስቲያን ስንገባ ጌታ ይባረከኛል ለማመንም አለብን። ሰይጣን እንደዚህ እንደሚነካን ካመን ቅዱሱም ደግሞ እንደሚነካን ማመን አለብን። ቤተ ክርስቲያን ገብተን ጌታኛን የሚነካ በቅድመ ሁኔታ ነው የሚመስለን። ጥሩ ስለሆንን ቅዱስ ስለሆንን ይመስለናል። ስለዚህ ተባርከን የወጣን አይመስለንም። አስቀድሰን ስንወጣ ቤቱ ገብተን ስንወጣ ሰይጣን ግን እንደሚመታ እናምናለን። በሌላ ቋንቋ ሰይጣንን የበለጠ እናምናለን ማለት ነው። ሰይጣን ፈተነኝ ብለን እናምናለን። እግዚአብሔር ረዳኝ ብለን ግን ብዙዎቻችን አናምን። ለምን መሰላችሁ? እግዚአብሔር መርዳት ስለማይችል ነው? በጎነት ስለሌለው ነው? አይደለም። ውስጣችን ከእግዚአብሔር በላይ ሰይጣንን ስለሚያምን ነው። ካዳኙ በላይ ምትሃቱ ስለሚታየን ነው። ተሰርቶብኝ ፈልፈላ፣ ድግምት፣ ምናምን አስማት ምናምን ብለን ብዙ ሰዓታችንን ብናስበው ለምን መሰላችሁ? ሰይጣንን ስለምናምን፣ አዳኙን ነፃ አውጪውን ኢየሱስን ስለማናውቀው፣ አፋችን እንጂ ልባችን አላወቀው። ይህን ማወቅ ያስፈልጋል። እንደዚህ ሩቅ ህሊና ይዘን ነው የምንኖረው። የዋሆች ግን ጌታን ያገኙታል። የዋሆች ሰንበት ቤቱ ስንማር በጣም በየዋህነት ነው እግዚአብሔር ቤት የምንገባ የምንወጣውና
ለእንትን የተሰጠ ለቦዣ የሚባላል እዚሁ ጉራጌ ሀገር መብረቅ አምላክ ለሱ የሚለቀቅ የሆነ በሬ አለ። አርደን አንድ ቀን በሌሊት ለነዳዩን አብልተናል። እኛም ጠብሰን በልተናል። እኛ ላይ መብረቅ አይወርድማ። ምክንያቱም እኛ በየዋህነት ጌታችንን አግኝተነዋል። የእኛ ጌታ የመብረቁና የሰማያቱ አምላክ ሰርና ሰሪ ነው። ግን ያንን መብረቅ አስበው ሲጨነቁ የሚኖሩ ብዙ ቤተሰቦች አሉ። ብልጭ ሲል ኤቸው ይላሉ ጉራጌዎች። እግዚኦ እንደማለት ኤቸው። ቤተክርስቲያን ውስጥ ራሱ ካሜራው ብልጭ ሲል መብረቅ የመሰላቸው ገጠር ሰዎች ኤቸው ይላሉ። ውስጣቸው ያ ስላለ ማለት ነው። ወንጌል ዓላማው ያንን ቆሻሻ አውጥቶ ክርስቶስን እዚህ ውስጥ ንጉሥ አድርጎ መሾም ነው። እግዚአብሔር ልጆች እና እነ ስምዖን ጴጥሮስ ምትሃት ነው የመሰላቸው የሚለው ቀላል እንዳይመስል። የምናምነው እምነት ትክክል ነው ወይ? ለብዙ ጊዜ ሰይጣንን እኔ አምን ነበር። አምላኬ ብዬ አይደለም የማምነው፣ ግን ይጎዳኛል፣ ይስፈትነኛል፣ መከራ ያመጣብኛል ምናምን ብዬ በቃ ለብዙ ጊዜ እንደ ስንዴ ሳይበጥረኝም ኖሬያለሁ። አምኜዋለሁ። ከተወሰነ ጊዜ በኋላ ግን በጌታዬ ላይ ማመን ጀመርኩ። እንዴ ይህ እኮ የተሸነፈ ነው፣ አሸናፊው ነው፣ ተሸናፊው ነው መታመን ያለበት ብዬ ራሴ መጠየቅ ጀመርኩ። ውስጤ ለምንድን ነው ሰይጣንን የማይክደው? አባቶቼ በቤተክርስቲያን ክህደት ከሰይጣን ብለው አስተምረው ለምንድን ነው ያልካድኩት? ኢዮብ እኮ ሰይጣን የፈተነው ምንድን ነው ያለው? እግዚአብሔር ሰጠ፣ እግዚአብሔር ነሳ። ለሰይጣን እውቅና ከለከለ፣ ካድ እና አላሸነፈውም። ይገርማቸዋል። አይችልማ። ሊፈትነው ሰውን ሊችል ይችላል። ጌታ ካልፈቀደለትም አይጠጋው። አሸናፊውን ማመን ሲገባ ተሸናፊውን እያመን የምንከራተት በጣም ብዙ ሰዎች ነን። እግዚአብሔር መስተካከልን ይስጠን። ምትሃት መሰላቸው። እኔ ነኝ አትፍሩ አላቸው። ምትሃት ፍርሃት ነው የሚለቅብን። ፈሩ እኮ ነው የሚለው። ምትሃት ምረጡ እስቲ እግዚአብሔር ልጆች። ምትሃትን ነው፣ አስማትን ነው፣ ፈልፈላን ነው፣ ድግምትን ነው፣ እጀሰብን ነው፣ እጅ ስራን ነው። እሱ ነው ማመን የምትፈልጉት ወይስ ነፃነት የሆነው ክርስቶስን ነው? በደንብ አስቡበት። በደንብ አስቡበት። ያኛው ፍርሃት ነው የሚለቅባችሁ። የሆነ ነገር ቢወድቅ ጣሉብኝ ነው የምትሉት። በክርስቶስ ስታምኑ ግን ችግር የለባችሁ። ሁለት ሰዎች አንድ በጉርብትና ይኖራሉ። አንደኛው በክርስቶስ የሚያምን አማኝ ክርስቲያን ነው። አንደኛው ደግሞ በፈልፈላ የሚያምን ነው። ፈልፈላ የሚያምነው ጠንቋዩ ምናምኑ ጋር ሲሄድ፣ ይሄኛው በክርስቶስ የሚያምነው ክርስቲያኑ የበለጸገ እየተባረከ የሰፋ ነው የሚያየው። ይሄኛው ደግሞ እየከሰረ ነው። ከዛ ሂድ በሬ ጣል፣ ዶሮ ጣልበት፣ አዙረ ገብስማ ዶሮ፣ ጥቁር ዶሮ እያለ ያዘዋል። ይሄኛው ሰውዬ ግቢ ውስጥ በሌሊት የተነስቶ ዶሮ ከነነፍሱ ይወረወራል። ያኛው ደግሞ ያን ዶሮ ይወስድና ጠዋት አርዶ ሚስቱ ሰርታ ታምጣልታለች፣ ይበላል። በስመ አብ ብሎ ምንም ችግር የለበት። ዶሮ በየቀኑ ዶሮ፣ ገብስማ፣ ነጭ ምናምን የተባለ ብዙ ሰለቸው የዶሮ ስጋ። ምን ብሎ ጸለየ ይባላል? በግ አድርግልኝ እባክህ እግዚአብሔር አለው ይባላል። ምንም ችግር የሌለበት ነፃነት ያለው በአምላኩ ላይ የተደገፈ እያችሁ ጽድቅ ፀሐይ ወጣችለት። በስሙ የሚታመን ስሜን የምትፈሩ ለእናንተ ጽድቅ ፀሐይ ትወጣላችሁ የተባለው እሱ ነው። ይሄኛው ግን ጨለማ ውስጥ ነው። ምትሃት እያስፈራው ጌታ ኢየሱስ ክርስቶስ ወደ እነዚህ ሰዎች ነው የመጣው። የሚገርማችሁ ይሄ የባህር ላይ ጉዞ ወደ ዓለም መምጣቱን የሚያሳይ ድራማዊ ጉዞ ነው። እያችሁ ሰው በሰይጣን ሀሳብ ተይዞ የነበረበት ዘመን ላይ የእግዚአብሔር ልጅ አትፍሩ እያለ መጣ። ሰው ምትሃትና መናፍስት እያስጨነቁት በነበረ ሰዓት እኔ ነፃ አውጪ ወደ እናንተ መጥቻለሁ አለ። ያ ደጃችሁ ላይ ቆሟል። ደጃችን ላይ ቆሟል። ቤተክርስቲያናችን ውስጥ አለ። ስጋውን በሉ ደሙን ጠጡ፣ በስሙ እመኑ፣ ተስፋ አድርጉት፣ ሂዱ፣ ቅዱስ ዘይቱን ተቀቡ፣ ጸበሉን ተቀቡ። የአባቶቻችሁ ጸሎት፣ የመስቀሉ ኃይል ይንካችሁ። የክርስቶስ ኃይል ከእናንተ ጋር ይሰራል። ምንም አልነው። ምንም አያችሁ። ባህሩን ረግጦ የሚመጣው ባህር ትልቅ የዓለም ምሳሌ ነው። ዓለምን ረግጦ መሄድ የሚችል ጌታ ከእኔና ከእናንተ አጠገብ መቆሙን የሚያስተምር ትምህርት ነው። የሰማነውን በልቦናችን ጻፍልን። መንፈስ ቅዱስ ይባርካችሁ። ብዙ ነገር እንደተባረካችሁ ተስፋ አደርጋለሁ። ኮሜንት አድርጉልኝ፣ ጻፉልኝ። ኮሜንታችሁን ያለው እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም